ተስፍዬ የኔ ቆንጆ የኔ ባሪያ ቁርጥሚ ኪያ ጉራቻ ኪያ ባይባይ ሲጃዳ የኪያናሁ ፈሊ ነጋ ሰላም ጤና ይስጥልኝ የቻናላችን ቤተሰቦች ዛሬ በመላው የኢትዮጵያ ሶሻል ሚዲያ ላይ መነጋገሪያ ስለሆነው ድንቅና ደማቅ ሰርግ አስገራሚ ወሬ ይዘንላችሁ ቀርበናል። የሀገራችን ኩራት የባርሴሎናዋ የምንጊዜም ጀግና ኮማንደር አትሌት ደራርቱ ቱሉ የምትወደዋን ልጇን ኢንጂነር ተስፋዬ ጸጋውን በደማቅ ሁኔታ አድራለች። ይህ ሰርግ የሀገሪቱ ታዋቂ ፖለቲከኞች፣ አንጋፋ አትሌቶች፣ የጥበብ ሰዎች የተገኙበት ልዩ ድግስ ነበር። ነገር ግን ከሰርጉ ማግስት ደራርቱ በኢቢኤስ የሻይ ሰዓት ፕሮግራም ላይ ቀርባ ስለ ልጇ ሰርግና ስለ እናትነት ስሜቷ የተናገራቸው ልብ የሚነካ ቃለ ምልልስ የብዙዎችን ትኩረት ስቧል። ጀግናዋ ሜዳ ላይ እንደምታውቋት ጠንካራ ወይንስ ለስላሳ እናት ናት? እስከ ቪዲዮ መጨረሻ አብራችሁን ቆዩ። የደራርቱ ቱሉ ልጅ ኢንጂነር ተስፋዬ ጸጋው የህይወቱን አዲስ ምዕራፍ ሲጀምር ሰርጉ ሙሉ በሙሉ በባህል በደስታ የተሞላ ነበር። በሰርጉ ላይ በተለይ አርቲስት አምለሰት ሙጬና ሌሎች ስመጥር እንግዶች መድረኩን በባህላዊ ዝዋዜ ሲያደምቁት ታይተዋል። ደራርቱም ራሷም የልጇ ሚስት ምራቷን በፍጹም የእናትነት ፍቅር ስትቀበል የታየችበት ትዕይንት በሶሻል ሚዲያ ላይ በሰፊው ተጋርቷል። ይህ ሰርግ የሰዎችን ቀልብ የገዛው በቅንጦቱ ብቻ ሳይሆን የታየበት ፍቅርና አንድነት እጅግ ልዩ ስለነበር ነው። ታዲያ ይህንን ደማቅ ሰርግ ተከትሎ ደራርቱ በኢቢኤስ የሻይ ሰዓት ላይ ቀርባ ነበር። በቆይቷም ስለ እናትነት፣ ስለ ልጇ አስተዳደግና ስለ ሰርጉ ዝግጅት እውነታዊ ስሜቷን አጋርታለች። ደራርቱ በቃለ ምልልሱ ላይ እንደተናገረችው በሩጫ ህይወቷ ለሀገር ወርቅ ለማምጣት ሌት ተቀን ስትደግም ብትኖርም ለቤተሰቦቿና ለልጆቿ ግን ሁልጊዜም አፍቃሪ እናት መሆኗን ምርጫው አልነበረም፣ ግዴታዋ እንጂ። ልጇ ለወግ ማዕረግ አብቅታ የዛሬዋን ቀን ማየቷ በህይወት ካገኘችው የኦሎምፒክ ወርቆች በላይ ትልቅ የውስጥ እርካታ እንደሰጣት በደስታና በስሜትም ተናግራለች። የደራርቱን የሻይ ሰዓት ቃለ ምልልስ የተመለከቱ በርካታ ኢትዮጵያውያን ለጀግኖች ያላቸውን አድናቆት እየገለጹ ይገኛሉ። ብዙዎች ደራርቱ ሜዳ ላይ ብቻ ሳይሆን በቤት ውስጥም ድንቅ እናት ናት ሲሉ አወድሰዋታል። በተለይም በቃለ ምልልሱ ላይ ያሳየችው ትህትና፣ ቅንነትና ለልጇ ያላት ጥልቅ ፍቅር እውነተኛ የኢትዮጵያዊነት እናት ነጸብራቅ መሆኗን አስመስክሯል በማለት አስተያየታቸውን ሰጥተዋል። እኛም ለጀግናው አትሌታችን ኮማንደር ደራርቱ ቱሉ እንኳን ደስ አለሽ እንላለን። ለሙሽሮቹ ለኢንጂነር ተስፋዬና ለትዳር አጋሩ ደግሞ ያማረና የደስታ የትዳር ዘመን እንዲሆንላቸው ከልብ እንመኛለን። እናንተስ የደራርቱን የሰርግ ቪዲዮዎችና የኢቢኤስ ቃለ ምልልስ ተመልክታችሁታል? ስለ እናትነቷስ ምን አስተያየት አላችሁ? ሐሳባችሁን ከታች በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቀን